ትናንት ከረፋዱ ጀምሮ ከመካከለኛው ምስራቅ ጦርነት ጋር በተገናኘ ትንሽ ልብ የሚያሞቁ መረጃዎች ከነጩ ቤተመንግስትና ከመካከለኛው ምስራቅ ቀጠና እየወጡ ይገኛሉ። ነገሩ የምድጃ ዳር ወሬ ቢመስልም የኃይል ጦርነቱ የመባባስ አዝማሚያው እንዳለ ሆኖ ትንሽ የተስፋ ብልጭታ የሚያሳዩ መረጃዎች እየወጡ ይገኛሉ። ዶናልድ ትራምፕ ከኢራን ጋር ሰላም ሊኖር እንደሚችል ፍንጭ መስጠታቸውን ተከትሎ የዓለም የነዳጅ ዋጋ ከ9 እስከ 11% ገደማ በከፍተኛ ሁኔታ እየቀነሰ ይገኛል። ውጤታማ ንግግሮች መደረጋቸውን ተከትሎ ሊሰነዘሩ የነበሩ ወታደራዊ ጥቃቶች በድንገት ለ5 ቀናት መራዘማቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። እንዲሁም በሆርሙዝ ወሽመጥ ያለው ዓለም አቀፍ የንግድ እንቅስቃሴ ለመጠበቅ አስቸኳይ ውይይቶች እየተካሄዱ ይገኛሉ። እነዚህን አበይት ጥንቅሮችን በዝርዝር የምንመለከት ይሆናል። ሰላም ምን እባላለሁ። ዓለም አቀፍ መረጃዎችን በሰዓታት ልዩነት እነሆኝ ወደሚለው ሚኖመንት የዩቲዩብ ቻናል በሰላም መጣችሁ። በዛሬው በሚኖ ፍለሽ ጥንቅር ዋና ዋና ዓለም አቀፍ ጉዳዮችን በዝርዝር ይዘናላችሁ ቀርበናል። እስከ ጥንቅራችን መጨረሻ አብራችሁኝ ኑ። ወደ መጀመሪያው አበይት ጉዳይ መጣን። የዓለም የነዳጅ ዋጋ መረጋጋት አሳየ። እንደ ሮይተርስ እና ሌሎች ዓለም አቀፍ የዜና ምንጮች ዘገባ በአሜሪካ እና በኢራን መካከል ያለው ከፍተኛ ውጥረት የመቀነስ ምልክት ማሳየቱን ተከትሎ የዓለም የነዳጅ ዋጋ ከ9 እስከ 11% ገደማ በከፍተኛ ሁኔታ እየቀነሰ ይገኛል። ይሄ ድንገተኛ የዋጋ ቅናሽ የመጣው ፕሬዝዳንት ዶናልድ ትራምፕ ከ48 ሰዓታት በኋላ በኢራን ላይ ሊሰነዝሩ የነበረውን ወታደራዊ ጥቃት ለ5 ቀናት በማራዘም ለዲፕሎማሲያዊ ንግግር እድል እንደሚሰጡ ካስታወቁ በኋላ ነበር። የገበያ ባለሙያዎች እንደሚሉት የነዳጅ ዋጋው ሊቀንስ የቻለው አሜሪካ ከኢራን ጋር ውጤታማ ንግግሮችን እያደረገን ነው የሚል መረጃ ይፋ በማድረጓ ነበር። ይሄም ለዓለም የነዳጅ አቅርቦት ወሳኝ የሆነውን የሆርሙዝ የባህር መስመር ዳግም ሊከፈት ይችላል የሚል ተስፋ በነጋዴዎች ዘንድ እንዲፈጠር አድርጓል። አልጀዚራ እና ሌሎቹ የመካከለኛው ምስራቅ መገናኛ ብዙሃን በበኩላቸው ምንም እንኳን ኢራን ድርድር የለም በማለት ብታስተባብልም ጥቃቱ መራዘሙ ብቻ ገበያውን ለማረጋጋት በቂ ምክንያት ይሆናል ይላሉ። ይሄ በዓለም አቀፍ ደረጃ የታየው የነዳጅ ዋጋ ቅናሽ ባለፉት ሳምንታት በከፍተኛ ሁኔታ ተጨምሮ የነበረውን የኢኮኖሚ ጫናና የዋጋ ግሽበት ሊያቃልል እንደሚችል ይጠበቃል። ይሁን እንጂ የገበያው መረጋጋት ሙሉ በሙሉ ሊረጋገጥ የሚችለው በተሰጠው የ5 ቀናት የጊዜ ገደብ ውስጥ በሁለቱ ሀገራት መካከል ዘላቂ ስምምነት ላይ መደረስ ሲቻል ብቻ እንደሆነ ተገልጿል። እስከዚያው ድረስ ግን የጦርነት ስጋቱ ጋብ ማለቱ ለዓለም ኢኮኖሚ ትልቅ እፎይታ የሰጠ ይመስላል። ወደ ሁለተኛው አበይት ጉዳይ አለፈን። የትራምፕ ድንገተኛ ውሳኔና የ5 ቀናት የዲፕሎማሲ እድል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይል ማመንጫዎች ላይ ሊሰነዝሩ የነበረውን ወታደራዊ ጥቃት ለተጨማሪ 5 ቀናት መራዘሙን በድንገት አስታወቁ። ይሄ ውሳኔ የተላለፈው ቀደም ሲል ተቀምጦ የነበረው የ48 ሰዓታት የጊዜ ገደብ ሊያበቃ ጥቂት ሰዓታት ሲቀሩት መሆኑ የዓለምን ትኩረት በእጅጉ ስቧል። ፕሬዝዳንቱ እንደገለጹት ጥቃቱ እንዲዘገይ የተደረገው ከኢራን ወገን ጋር በጣም ጥሩ እና ውጤታማ የተባለ ንግግሮችን መጀመራቸውን ተከትሎ እንደሆነ ገልጸዋል። ለነጩ ቤተመንግስት ገለጻ ይሄ የ5 ቀናት የጊዜ ገደብ የተሰጠው ኢራን የሆርሙዝ የባህር መስመር እንድትከፍትና በዲፕሎማሲያዊ መንገድ ለመስማማት ያሳየችውን ፍላጎት ለመፈተሽ እንደሆነ ተገልጿል። ፕሬዝዳንት ትራምፕ ጦርነት ምርጫችን አይደለም፣ ነገር ግን ውጤት እንፈልጋለን በማለት ለሰላማዊ መፍትሄ በራቸው ክፍት መሆኑን አመልክቷል። ይሁን እንጂ ይሄ የትራምፕ መግለጫ በኢራን በኩል ትራምፕ ጥቃቱን ያራዘሙት የእኛን ምላሽ ስለፈሩ ነው የሚል ጸባጫሪ ምላሽ ተችሏል። ነገሩ ፍርሃት ነው ወይስ ሰላም ፍለጋ በግልጽ ለማውራት ይከብዳል። ደግሞም የኢራን የውጭ ጉዳይ ሚኒስተር ምንም አይነት ይፋዊ ድርድር አልተጀመረም በማለት መግለጫ ሰጥተዋል። ነገር ግን የአሜሪካ ወታደራዊ እርምጃ መዘግየቱ በሁለቱ ሀገራት መካከል ያለውን ጦርነት ስጋት ለጊዜው ቢሆንም እንዲረግብ አድርጓል። ዓለም አቀፍ ታዛቢዎች እንደሚሉት ቀጣዮቹ 5 ቀናት መካከለኛው ምስራቅ ወደ ሰላም ወይስ ወደ ከፋ ጦርነት ያመራል የሚለውን የሚወስኑ ወሳኝ ቀናት ይሆናሉ። ወደ ሶስተኛው አበይት ጉዳይ ደረሰን። የሆርሙዝ ወሽመጥ ደህንነትና የዓለም አቀፍ መሪዎች አስቸኳይ ውይይት። በመካከለኛው ምስራቅ የተከሰተ ባለው ውጥረት ምክንያት የዩናይትድ ኪንግደም ጠቅላይ ሚኒስትር እና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስለ ሆርሙዝ ወሽመጥ ደህንነት አስቸኳይ ውይይት አድርገዋል።
ይህ ወሽመጥ ለዓለም የነዳጅ ትራንስፖርት እጅግ ወሳኝ ከሆኑ የባህር መስመሮች አንዱ በመሆኑ እዚህ አካባቢ የሚፈጠረው ማንኛውም መስተጓጎል አጠቃላይ የዓለም ኢኮኖሚ በእጅጉ ሊጎዳ እንደሚችል መሪዎቹ ስጋታቸውን ገልጸዋል። የመሪዎቹ ውይይት በዋናነት ያተኮረው በወሽመጡ የሚያልፉ የንግድ መርከቦች ደህንነት በጋራ ለመጠበቅና የንግድ መስመሮች ያለምንም ስጋት አስተማማኝ ሆኖ እንዲቀጥሉ በማድረግ ላይ ነበር። ይሄ ማለት ዩናይትድ ኪንግደም በቀጣዮቹ ጊዜያት አሜሪካን ወግና በጦርነት ትሳተፋለች ወይ የሚለውን የሚመልስ ይመስላል። ነገር ግን በግልጽ ከጠቅላይ ሚኒስትሩ የወጣ መረጃ እስካሁን አልተሰማም። ምንም እንኳን ኢራን ትራምፕ ጥቃቱን ያራዘሙት የእኛን አጸፋዊ ምላሽ በመፍራት ነው የሚል የተለየ ትርክት የሰጠች ብትገኝም አሜሪካና አጋሮቿ ግን የንግድ መስመሮችን እንዳይዘጋ አስፈላጊውን ጥንቃቄ ሁሉ እንደሚያደርጉ አስታውቀዋል። ይሄ ሁኔታ አሜሪካና አጋሮቿ ከወታደራዊ እርምጃ ይልቅ ወደ ዲፕሎማሲያዊ አማራጮች እያዘነበሉ መሆኑን ቢያሳይም በወሽመጡ ያለው ሁኔታ ግን አሁንም ሙሉ በሙሉ አስተማማኝ አይደለም። የቀጣይ ቀናት ውሳኔዎችም በእነዚህ ዓለም አቀፍ ትብብሮችና በዲፕሎማሲያዊ ንግግሮች ውጤት ላይ የተመሰረተ ይሆናል። እነዚህ ኩነቶች የዓለም ሁኔታ ምን ያህል በፍጥነት ሊለውጡ እንደሚችሉ ያሳየናል። አንድ ውሳኔ ብቻ በነዳጅ ዋጋ፣ በደህንነትና በዓለም አቀፍ ግንኙነቶች ላይ ትልቅ ተጽዕኖ ሊኖረው ይችላል። እነዚህን አበይት ጉዳዮችን በዛሬው ሚኖፍሌሽ ጥንቅራችን ስንላችሁ ቀርበናል። አቦል መረጃ በፍጥነት ለማግኘት ሰብስክራይብ ማድረግ እንዳይረሱ። በሌላ ዝግጅቶች እስክንገናኝ ሰናይ ጊዜ ተመኘውላችሁ።